Mbappe. Thuram. Mbappe. He is an awesome force of nature. አሁን ዋልያው እውነትም ለውጥ ያስፈልገዋል። ተጋጣሚዎቻችን ያሉት ሌላ ዓለም ውስጥ ነው፣ እኛም ሌላ ቦታ። ኢትዮጵያ 0 ግብጽ 2። ይህ በ3 ሀገራት በጣምራ ሊካሄድ ቀን በተቆረጠለት የዓለም ዋንጫ ለመሳተፍ አፍሪካንም ለመወከል የተደረገ የማጣሪያ መርሃ ግብር ነው። ዋልያው በየጨዋታዎቹ የመርሃ ግብር ማሙያ የግብር ውጣ አይነት ካልሆነ በቀር ልብ የሚያሞቀው ድል ከራቀው ሰንብቷል፣ ዛሬም ተደግሟል። የአባይ ደርቢ በታችኛው ተፋሰስ አሸናፊነት ሲጠናቀቅ ኢትዮጵያ ግን በምሽቱ ጨዋታ ጠውልጋ ታየች። ይህ የእግር ኳሳችን ትክክለኛ መልክና ነጸብራቅ ነው። በዓመት እስከ 5 ቢሊዮን ብር ፈሰስ የሚደረግበት የሀገር ውስጥ ሊጋችን ከፖለቲካ ሽኩቻ የዘለለ የብሔራዊ ክብርን ለመግዛት ዋጋው የማይቀመስ ሆኖበታል። ይህ ሌጀንድ ስፖርት ነው። ከጨዋታ በኋላ ግብጽ ኢትዮጵያን 2-0 ስትረታ የተነሱ አንኳር ጉዳዮችን አጠር አድርገን እንሆ። Too much space. Salah putting it through to Zizou. ከቀናት በፊት አንድ ክስተት ነበር። የስፖርቱ ቤተሰብ ከሚደረገው የጨዋታ መርሃ ግብር በላይ በብሔራዊ ቡድን ላይ የሰላ ትችት የሚያቀርቡ ሰዎችን ጠምዶ የመያዝ ዘመቻ የሚመስል ነገር። ዘመቻ ለስራ እንጂ ለሴራ መች ይሆናል? ነገሩን ትንሽ ግልጽ እናድርገው መሰለኝ። ታዋቂው የስፖርት ጋዜጠኛ ኤፍሬም የማነ በአንድ የሀገር ውስጥ የቴሌቪዥን ጣቢያ ቀርቦ ብሔራዊ ቡድናችን የማንቸስተር ዩናይትድ ታናሽ ወንድም ነው አለ። ከ800 በላይ ቀናት ወስዶ ነው ካሸነፈም የሚል ሐሳብ አነሳ። ሁሉም ተረባረበ። ይፋዊ መግለጫ እስከመስጠትም ተደረሰ። ስማችን እየጠፋ ነው አሉ። አስቀድሞ የሌለ ስም የት ሄዶ እንደሚጠፋ ባይታወቅም ይህ ብሔራዊ ክብርን የሚጠይቅ ነው። ግን እንደ ሚሳኤል የሚወነጨፉ ኳሶች ሲደበድቡን ለሆኑ ሰዎች ይህ ውርደት ሳይሆን ዝና ነው። እናም ደፍሮ መነጋገር የሚያሻበት ጊዜ ላይ ነን። ከዚህ የሰላ ትችት ማግስት ዋልያው ቀንዱን ቀና ማድረግ ተስኖት በፈርዖኑ ተደፈረ። ይህንን ተከትሎ ብዙዎች ብዙ አሉ። ከምንም በላይ የሰላ ትችት አቅራቢው ኤፍሬም የማነ ምን ይላሉ ተብሎ ሲጠበቅ ነበር። እሱም ዝምታውን ወዲያውኑ ሰበረ። ኤፍሬም የማነ እንዲህ አለ። ፈርዖኑ ሳይጫወት አሸነፈ። ዋልያው እየዞረ የመደቆስ ጸጋ በረከት ትናንትም ነበር፣ ዛሬም አለ፣ ነገም ይቀጥላል። እናም በጽኑ ካንቀላፋ ለከረመው የእግር ኳሳችን ስርዓት የሞራል ግንባታ ሀተታውን ትተን መሬት ከተቀመጠው እውነታ ጋር መጋፈጥ ለድል አሸናፊነት እኛ ከዓለምም ከአህጉራችንም የእግር ኳስ ተፎካካሪዎቻችን ስርዓት ገና ሩቅ እንዳለን ዘራፍ ሽንገላውን ትተን አምነን መቀበል የመጀመሪያው የለውጥ ምዕራፍ ጅማሮ ነው አለ። አለያ እነርሱ ሳይጫወቱ ያሸንፉናል። እኛ በጨዋታ ጥሩ ነበርን፣ ኳሱን ይዘናል። የማይጠበቅ አስቂኝ ሽንገላ እየተጫወትን መሸነፍ ይቀጥላል። ይህ ከዓይንም ከልብም የራቀው የኢትዮጵያ እግር ኳስ መልክ መራራው እውነታ ነው ሲል ሽንፈቱን ተከትሎ ሐሳቡን አጋራ። ሚሊዮን ዶላር ፈሰስ የሚደረግበት እግር ኳሳችን መልኩ ምን ይመስል ካልን የምሽቱን ጨዋታ ነው መልሱ። ትጫወታለህ፣ ትሸነፋለህ። ትልቁን ስዕል ትተህ በጥቃቅን ነገር የምትባላ የብሔራዊ ክብር ሳይሆን ለራስ የሚሰጥ ክብር መሽሞንሞንን፣ ከንቱ ውዳሴን መሻትና እኔ ጻድቅ ነኝ የማለት አባዜ እግር ኳሳችንን ተብትቦ የያዘው ጉዳይ ሆኗል። አሁን የምሽቱን የጨዋታ ጥቅል ድባብ ለማንሳት እንሞክር። በ2026ቱ የዓለም ዋንጫ ለመሳተፍ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን በግብጽ 2-0 ተሸንፏል። ሌሊት 6 ሰዓት ላይ በሞሮኮ ላርቢ ዛውላ ስቴዲየም የተደረገው የምድብ 5 ጨዋታ የሊቨርፑሉ መሐመድ ሳላና የዛማሊኩ አጥቂ አህመድ ዚዞ ግቦቹን አስቆጥረዋል። ሁለቱ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስራች ሀገራት በታሪካቸው ለ19ኛ ጊዜ የተገናኙበት ጨዋታ በፈርዖኖቹ አሸናፊነት ተጠናቋል። ይህም ለ13ኛ ጊዜ የተጎነጨነው ሽንፈት ሆኖ ተመስግቧል። በቀድሞ ተጫዋቿ ሆሳም ሐሰን የምትመራው ግብጽ ለዓለም ዋንጫ የማጣሪያው ካደረገቻቸው 5 ጨዋታዎች 4ኛ ድሏን በማስመዝገብ ምድቡን በ13 ነጥብ እየመራች ትገኛለች። ይህም የኢትዮጵያን የእግር ኳስ አቅም ቁልጭ አድርጎ የሚያሳይ ሌላ ነጸብራቅ ሆኗል። ለዚህ የማጠናከሪያ ሐሳብ ብናወጣ ካደረጉት 5 ጨዋታዎች አንዱን ማሸነፍ ሳይችሉ ዋልያዎቹ 5ኛ ደረጃ ላይ ለመቀመጥ ተገደዋል። ይህም የዋልያው ጉዞ መርሃ ግብርን ከማሟላት የዘለለ ሌላ ነገር እንደሌለው አሁንም በድፍረት መናገር እንችላለን። ለምን ቁጥሮች አይዋሹምና ነው መልሱ። ግብጽ
በካናዳ ሜክሲኮና አሜሪካ በጣምራ አዘጋጅነት በሚካሄደው የ2026 የዓለም ዋንጫ ለአራተኛ ጊዜ ለመሳተፍ የምታደርገው ጉዞን አጠናክራ ቀጥላለች። በሜዳ ጦት ምክንያት ጨዋታውን በሞሮኮ እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን ከግብጽ ባደረጋቸው 19 ጨዋታዎች ለ13ኛ ጊዜ ሲሸነፍ ማሸነፍ የቻለው በ3 አጋጣሚዎች ብቻ ነው። በአንድ ዓመት ብቻ ያውም በፕሪሚየር ሊጉ ብቻ ከ3 ቢሊዮን ብር በላይ የሚወጣበት እግር ኳሳችን ገጸ በረከቱ ሽንፈት ብቻ ሆኗል። ዛሬም ዋልያው በስደት በግብጽ ሚሳኤሎች ሳላና ዚዙ እንዲሁም ማርሞሽ ሲደበደብ አምሽቷል። ምስጋና ለግብ ጠባቂያችን አቡበከር ኑራ ይግባና ውርደታችን ከዚህ የባሰ እንዳይሆን ታድቆናል። 57 and 59. Lovely ball over to the left-hand side. Faisal moves onto it, tees it up. እግር ኳስን እንደ ፊደል ሀ ብለን መማር መጀመር አለብን። አለበለዛም የመጣ የሄደው ሁሉ እንደ ኳሷ የሚጠልዘን ብኩኖች ሆነን መኖራችን ነው። አለበለዛም ዋልያውም ቢሆን ካለበት የከፍታ ኮረብታ ወርዶ ሸለቆ ለሸለቆ እንዳይሽሎከለክ ስራው ነገም ዛሬም ሳይባል አሁኑኑ መጀመር ይኖርበታል። ኢትዮጵያ ያለችበት ምድብ ላይ ግብጽ 13 ነጥብ በመያዝ ምድቡን ትመራለች። ቡርኪና ፋሶ 8 ነጥብ በመያዝ ትከተላለች። ሴራሊዮን ደግሞ 8 ነጥብ በመያዝ በሶስተኛ ደረጃ ላይ የተቀመጠች ሀገር ሆናለች። እነዚህ ላይ ሰኞ ምሽት ግብጽ ከሴራሊዮን የሚያደርጉት መርሃ ግብር በመኖሩ ቡርኪና ፋሶ ከጊኒ ቢሳው ጨዋታውን ስለሚያደርጉ ሴራሊዮን ከግብጽ ጋር ተፋልማ የራሷን እድል በራሷ የምትወስን ይሆናል። ከምድቡ ለማለፍ ትልቅ ተስፋና አቅም ያላት ጊኒ ቢሳው 6 ነጥብ በማስመዝገብ ከስር ትከተላለች። ኢትዮጵያና ጅቡቲ እንደ ቅደም ተከተላቸው 3 እና 1 ነጥብ በመያዝ የምድቡ ግርጌ ላይ የተቀመጡ ሀገራት ናቸው። በዓለም የእግር ኳስ ደረጃ የመጨረሻዎቹ ረድፍ ላይ ያለውን የጅቡቲ ብሔራዊ ቡድንን እንኳን ለማሸነፍ ጉልበት የከዳው ዋልያው ከግብጽ ሽንፈት ሃንጎቨር አገግሞ የፊታችን ሰኞ በዚያው በከተመበት ሞሮኮ ጅቡቲን የሚያስተናግድ ይሆናል። የኢትዮጵያን አንድ ሰፊ ዞን ያህል መጠን ያላት ጅቡቲ እንዴት ትቀበለን ይሆን? የሰኞ ጨዋታው መልስ ይዞ ይጠብቀናል። ሰላም። ይህ ሌጀንድ ስፖርት ነው።